ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ ማድረጋችሁ እንዳትረሱ። አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ የአክብሮት ግብዣችን ነው። ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። የሶስተኛ ክፍል ፕሮግራማችን እንግዲህ በቀጥታ ትኩረት የሚያደርገው ወደ ኦልድ ትራፎርድ ይወስደናል። ከማንቸስተር ዩናይትድ ጋር በተገናኘ የተሰማ የዝውውር መረጃን እስቲ በዚህ ፕሮግራም አጠር ባለመልኩ መረጃን እንለዋወጥ። የዛሬ የትናንት ተነባቢ ጋዜጦች በውስጥ ገጻቸውም በፊት ገጻቸውም ይዘው የወጡት አንዳንድ መረጃዎች ነበሩ። በተለይ የእሁድ የዘሳን በሳሙኤል አማካኝነት የማንቸስተር ዩናይትድ ቅርብ የሆነ ሪፖርተር፣ በርካታ የሚዲያ ባለሙያዎች ለመረጃነት ስለ ማንቸስተር ዩናይትድ የሚመለከቱት ዘጋቢ እንደሚለው ከሆነ ማንቸስተር ዩናይትዶች ጋር በተያያዘ አዲስ አፕዴት አጋርቷል። እሱን ጉዳይ በዚህ ፕሮግራም እናነሳ ይሆናል። በተጨማሪም እንግዲህ ሌላኛው ጉዳይ በነ ፋብሪዚዮ ሮማኖ የበለጠ እየተረጋገጠ እየታመነ የመጣው የማንቸስተር ዩናይትድ ጠንካራ ጉዞ በሳንድሮ ቶናሊ ላይ ቶናሊ አሁን ላይ ለማስፈረም ከተፎካካሪ ክለቦች በተሻለ ደረጃ ገና ቢሆንም የዝውውር መስኮቱ ከወዲሁ ግራውንድ ወርክ በ100 ሚሊዮን ዩሮ በ86.7 ሚሊዮን ፓውንድ ሂደቶችን በተቀላጠፈ ሁኔታ የጀመረው ቡድን እንግዲህ የማይክል ካሪክ ማንቸስተር ዩናይትድ እንደሆነ እየተዘገበ ነው የሚገኘው። በእነዚህ ሁለት ጉዳዮች ላይ ቆይታ እናደርጋለን። በተለይ ደግሞ አዲሱ ኤክስክሉሲቭ ኒውስ የኔ ነው ባለው መረጃ መሰረት ኮል ፓልመር በቼልሲ የመቆየቱን ጉዳይ አሁንም መነጋገሪያ ርዕስ ሆኖ የበለጠ ይሄ ተጫዋች ወደ ማንቸስተር ዩናይትድ የመመለስ አጥብቆ ይፈልጋል። የዩናይትድን ማንቸስተር ዩናይትድን ሳይ ወደ ማንቸስተር ከተማ ይቅርታ መመለስ ይፈልጋል እና ወደ ሲቲ ይመለሳል የሚለው ፕሮባቢሊቲ እንግዲህ በየጊዜው እንደምታደምጡት በጣም አነስተኛ ነው። ስለዚህ ማንቸስተር ዩናይትድ ይሄ ተጫዋች ደስተኛ አይደለም በቼልሲ ቤት። አንደኛው ጉዳይ ደግሞ በዋነኝነት የተቀመጠው ስለ ቼልሲ ቀጣይ የውድድር ዓመት የአውሮፓውያን እግር ኳስ በተለይ የዩኤፋ ቻምፒየንስ ሊግን ቦታ ዋስትና አሁን ቼልሲ ከያዘው መንገድ ከያዘው ስትራቴጂ ከአሰልጣኙ ጋር የመዝለቁን ጉዳይ ይሄ ተጫዋች የበለጠ በቼልሲ ቤት ስላለው ቆይታ በዚህ ሳምር መጨረሻ ከቼልሲ ኃላፊዎች ጋር ለመወያየት እንደሚፈልግና የበለጠ ደግሞ ውጪውን ለመመልከት የሚያስችል የተወሰኑ ፍላጎቶች እንዳሉት ተገልጿልና አንድ መረጃ ያጋራበት መንገድ ምናልባት ይህን ፕሮግራም ለምታደምጡ ለቼልሲ ደጋፊዎች በጎ ጉዳይ አይደለም። ይህም በጎ ጉዳይ አይደለም ካልንባቸው ምክንያቶች መካከል እስቲ ይህን ፎቶ ተመልከቱት። ይህን ፎቶ ተመልከቱትና የኮል ፓልመር የልጅነት ፎቶ ምናልባት ከዚህ በፊት ተለቆ ሊሆን ይችላል አላቅም። ነገር ግን በሳን ላይ ያገኘሁት ፎቶ ነው። ይሄን ትናንት ምሽት በወጣው መረጃ መሰረት የፓልመር ጉዳይ በተመለከተ መረጃውን አፕዴት ያደረገው ሳሙኤል በኤክስ ገጹ ላይ ከለጠፋቸው ፎቶዎች መካከል ይሄ አንዱ ነው። ፓልመርን በማንቸስተር ዩናይትድ ኤኦኤን በነበረበት የስፖንሰርሺፕ ማሊያ በቅርብ ዓመት ውስጥ ነው ይሄንን እና ይሄ ኮል ፓልመር ነው የምትመለከቱት በስክሪናችን ላይ እና ይሄ ተጫዋች የማንቸስተር ዩናይትድ ቀንደኛ ደጋፊ እንደነበረ እንግዲህ ሁሌም በተደጋጋሚ ይነሳልና ይሄን ግን መረጃዎች እዛ ዘገባ ላይ ገብታችሁ መመልከት ትችላላችሁ። የሳሙኤል ዘገባ ላይ ዘጋቢ እንደሚለው ከሆነ ከፓልመር ወገኖች ያገኘሁት ምስል ነው የሚለው የበለጠ ለፓልመር ቅርብ ከሆኑ
ዘገባውን እስቲ ገብታችሁ የበለጠ ዲቴል ተመልከቱትና አሁን የፓልመርና የማንቸስተር ዩናይትድ ጉዳይ በድጋሚ ነፍስ እየዘራ ያለ ይመስላል። ይህን ደግሞ የበለጠ ጉዳዩን ከሚያሰፉ ጉዳዮች መካከል ደግሞ ማንቸስተር ዩናይትድ በቀጣይ ሳመር ይቀርብለታል ተብሎ አሁንም ሩመርስ እየበዛ የመጣው የብሩኖ ፈርናንዴዝን ጉዳይ ነው እና ይሄ ተጫዋች አሁን ደግሞ በዩሮፒያን ጃይንት ክለቦችም እየተፈለገ ነው፣ ሙኒክን ጨምሮ ፔዥንም ጨምሮ። ስለዚህ ብሩኖ ፈርናንዴዝ ማንቸስተር ዩናይትድ ያቆያል፣ ይሸጣል፣ ምንም አይነት የተረጋገጠ ነገር የለም። ግን ያለፈው ሳመር እንደምታውቁት ዩናይትድ ጥያቄዎችን ለማድመጥ ፍቃደኛ ነበር። ፈርናንዴዝ ነው ለመቆየት ለክለቡ ባለው ፍቅር ለክለቡ ካለው የተለየ ቦታ እንግዲህ ውሳኔውን ያጠፈው እና አሁን ላይ የበለጠ በሳንድሮ ቶናሊ ዝውውር ላይም የራሱን አስተዋጽኦ እያበረከተ የሚገኘው ብሩኖ ፈርናንዴዝ ነው እንደምታውቁት እንደሚወጡት መረጃዎች ከሆነ እና የኮል ፓልመር ጉዳይ ከዚህ ከብሩኖ ፈርናንዴዝ ቆይታ ጋር በቀጥታ ተያያዥ ሊሆን የሚችልበትም እድል አለ። ይህንን ጉዳይ በቀጣይ ሳመር ማንቸስተር ዩናይትዶች በድጋሚ ይመለከቱታል የሚሉ ግምቶች በስተዋል። ማንቸስተር ዩናይትድ አሁንም ከፓልመር ጋር ስሙ ተያይዞ መነሳቱን ቀጥሏል። ይሄ የዘሳን የእሁድ ጋዜጣ ትኩረቱ በአጠቃላይ የነበረው የፓልመርና የማንቸስተር ዩናይትድን ትስስር ነው። ተጠባቂው እንግዲህ ማንቸስተር ዩናይትድ በርካታ ክለቦችን እየረታ መምጣቱ እየተዘገበ የሚገኘው እንግዲህ በሳንድሮ ቶናሊ ዙሪያ ነው። የሳንድሮ ቶናሊና የዩናይትድ ጉዳይ አሁን ወደ ተጨባጭ እውነታ እየመጣ ነው። አድማጮች ይሄ መረጃ በጣም በዝቷል። የበዛው ደግሞ እንዲሁ ዝም ብሎ በታብሎይዶች አይደለም። በዝውውር መረጃ በጣም ተቀባይነታቸው ማህደራቸውን እያሰፉ የመጡ ትላልቅ ዘጋቢዎች ስለዚህ ዝውውር በስፋት እያወሩ ነው የሚገኙት። ማንቸስተር ዩናይትድ ግራውንድ ወርክ ከበስተጀርባ ልክ እንደ ማቲያስ ኩኛ ቀደም ብሎ ከሳንድሮ ቶናሊ ኤጀንት ጋር ከሳንድሮ ቶናሊ ጋር የመወያየት አድቫንቴጆችን የመጠቀም የድርድር ቅድመ ሁኔታዎችን የበለጠ ማንቸስተር ዩናይትዶች እየገፉበት እንደሆነና ይህን ተጫዋች ለማስፈረም በሚደረገው ፉክክር ላይ ማንቸስተር ዩናይትድ ከወዲሁ ዝግጅቱን አጠናቆ ከተጫዋቹ ተወካዮች ጋር ድርድር መጀመሩን ነው እንግዲህ ፋብሪዚዮም እየዘገበ የሚገኘው። በሌሎች ሚዲያዎች ላይም የተመለከትነው እንግዲህ የማንቸስተር ዩናይትድ 100 ሚሊዮን ዩሮ ለዚህ ተጫዋች ለማውጣት ዩናይትዶች ዝግጁ ናቸው። ኒውካስልም ይህን ጥያቄ ይቀበላል ተብሎ ይጠበቃል። ማንቸስተር ዩናይትድ እንግዲህ የሳንድሮ ቶናሊን ዝውውር በረጅም ርቀት እየመራ ነው የሚገኘው። ምንም እንኳን ምሽት ላይ እዛው ከማንቸስተር ከተማ ከሚወጡ መረጃዎች አኳያ ደግሞ ሲቲ ጉዳዩ ላይ እንደገና የኤሌት አንደርሰን ዝውውር ላይ ብቻ ሳይሆን ሳንድሮ ቶናሊንም እንደሚፈልግ ከሰሞኑ ሲነገር ነበር። ዩናይትድ የሚከፍለውን የተሟላ ፓኬጅ ሲቲም ለማቅረብ ዝግጁ እንደሆነ በሲቲ በኩልም መረጃዎች እየወጡ ነው። ለማንኛውም ግን ይሄ የዝውውር ሂደት በቀጣይ ሳመር ቢዲንግ ዋር በከፍተኛ ሁኔታ የምንመለከትበት ይሆናል። አርሴናል አለ እዚህ ዝውውር ላይ፣ ማድሪድ አለ የሚባል ሩመርስ አለ። በዚህ በኩል ደግሞ ባየር ሙኒክ ገብቷል የሚሉ ዘጋቢዎች አሉ። ግን ከተጨባጭ መረጃዎች ካገኘናቸው ከወጡ ተቀባይነታቸው ከፍ እያለ በመላው ዓለም ተደራሽነታቸው ተደማጭነታቸው ከፍ ያሉ የመረጃ ምንጮች እንደሚሉት ከሆነ ደግሞ የበለጠ ማንቸስተር ዩናይትድ ይህን ዝውውር ገፍቶበት እየሄደ ነው። ቶናሊን በቀይ ሰይጣኖች ማሊያ የማየት እድላችን አሁን ላይ በተወሰኑ ፐርሰንቶች ብናወጣ 50% ያክል ማንቸስተር ዩናይትድ አድቫንቴጁን ይዞ ይህን ዝውውር እየመራ ነው። ለማንኛውም ይህን ጉዳይ ሌተስት አፕዴቱን ተከታተሉ። በሌሎች መረጃዎች ደግሞ ማክሰኞ ንጋት በሚኖረን ሰፋ አድርገን መረጃዎች ይዘን እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም የስራ ቀን እንዲሆን ተመኛን። ሰላም ቆዩ።